ኮንተንተር ነው፣ በጣም ጎበዝ ነው። በቃ እንደው ተው በቃ ምናምን የሚልም አለ። ዴቭ አንዳንድ ጊዜ ህሊና በእውነት ህሊና ይወቅሳል እኮ በዚህ ያክል ደረጃ ዥዋዥዌ ይጫወት ዥዋዥዌ ይሄድ እኮ ጴንጤም ምንም የሚሳደበው ስድብ ዝም ብሎ እኮ መንፍቆ እዛ ጋር ቢዝነሱን እኮ ሰርቶ እኮ ይቅር በሉኝ ቢል እኮ በቃ ምንም እኮ ችግር የለውም። እሱ ከመሄዱ መሳደቡ ከመሄዱ ሙድ መያዙ። ስለዚህ እኔ ዮናስ የሚባለውን ሰው እስከሞት ድረስ ነው የምቃወመው። እስከሞት በቃ የፈለገ ነገር ቢሆን እኔ ከማንም ሰው ጋር እሱን ኮምፔር እኔ ጴንጤ ይሻለኛል ከሱ ነገር ጴንጤ በቃ አንደኛውን ለይቶልታል በቃ እና ኮምፓሪዝን ላይ እሱን ማቅረብ ራሱ አልፈልግም። በቃ ይሄ ኮምፔር እንደ ኮንትራስት በራሱ አንደኛ ሲጀመር ገና አልመጣም ሊመጣም ደግሞ አይችልም። አሁን ባለው እንትን ግን እንዳልክን ተችቼ ቀለሜን ተችቼ እሰይ ቀለሜን መታለኝ ምናምን ብዬ ዮናስ ዛሬ ለኛ ቤተክርስቲያን ተቆረቆረ ብዬ ግን ድቤ አልመጣም አላ እንዴ አይሆንም። በቃ ይሄ ግን የእናንተን ግን ሬስፔክት አደርግላችኋለሁ። እኔ አሁንም ቢሆን ወንድሞች አይ ዮናስን አትንካ ምናምን ያሉኝ ሰዎች አሉ። ገርሞኝ በቃ እሺ ነው ያልኩት፣ ዝም ነው ያልኩት። እሺ እንደዛ ነው እሺ በቃ ፒስ ደስም ባይ በለው ምናምን ይሉኝም አሉ። አንደርስታንዲንጋችን ነው አይ አይደለ? ስለዚህ ለኔ ትልቋ ቤተክርስቲያን ነች። ቤተክርስቲያንን ከሰደበብኝ አልደግፈውም። እንደው ምናልባት አይ ወደ ቤተክርስቲያን ሊመለስ ነው ከተባለም ቲክቶክ ላይ አይደለም የሚመለሰው። ቤተክርስቲያን መሬት ላይ ነው ያለችው። መሬት ላይ ሄዶ ወርዶ አባቶችን አጥፍቻለሁ እንዲያርጋለሁ ብሎ ያው ስለምታውቁት የቤተክርስቲያናችን ህግና ስርዓት አለ። በዚያ መሰረት ሄዶ ያስቀየምኩት ደግሞ ሰው ደግሞ ያለው እንደዚህ ሶሻል ሚዲያ ላይ ነው ብሎ አባቶችን ይዞ መጥቶ አዎ ቀኖናውን ተቀብሎ ተመልሷል ከተባለ ወንድምነቱን እቀበላለሁ። ቤተክርስቲያን ይቅር ያለችውን እኔ ይቅር የማልልበት ምንም ምክንያት የለኝም። ዴቫ ግን አሁን እንደዛ አይደለም። ጫወታው ቢዝነስ ነው። ቢዝነሱን ደግሞ እየሰሩ ያሉ ሰዎችም ይታወቃሉ። ሪሊ በቃ ይሄ ነው ያለው እውነት። ስለዚህ እንደዚህ አባቶቻችን ዋልድባ ላይና አቡነ ሐራ ላይ ተርበው ትልልቅ ገዳማት ላይ ተርበው ለዮናስ አሳ የሚያወርድ ሰው እኔ ያስለቅሰኛል። እግዚአብሔር በሚያውቀው ያስለቅሰኛል። የኛ ቤት ሰው ሆኖ ግሪሳ ሆኖ እናየዋለን እኮ ጌም ሲጫወት ማንም ቼክ የሚያደርገው ሰው የለም። አይቼዋለሁ። አሁን በቀደም እቺን ተናገረ ብለው አቤት የአሳ ብዛቱ አቤት የሚሳደብም አለኛ መጥቶ እና ግፍ ነው ሪሊ ግፍ ነው። እና እኔ በቃ እኔ አሁን እንደዚህ ነው በቃ ማየው እኔ እንደዚህ ነው ያየው። ስለዚህ ኤርሚያስ ይሻለኛል። እኔ ትሪሊየን ጊዜ ቢያንስ እዛ ሆኖ ይራገጣል በቃ እና ይሄ ነው እዛ ነው የማስበው። ሰዎች ያው ምናምን ይችላሉ። እኔ ለዚህ ነው በደንብ አላገኘህም ያልኩት። እኔ አሁን ለምሳሌ ፕሮቴስታንቶችን ስለሰደበ ሰፖርት ያስፈልገዋል ለኛ ደግፎልናል አይደለም ምለው ገብቷል። በፍጹም በጣም የምጸየፈው ሰው ነው። ገብቷል። ኢቭን ፕሮቴስታንት እንኳን ወይ ደግሞ ጴንጤ ብዬ እንኳን አይደለም ለመናገር የምፈልገው እሱን የነቀለሜ ስብስብ ብዬ ለጴንጤዎቹን እንኳን አንድ ላይ ጨምቄ እንደዛ ላይ ጠቅልዬ መናገር አልፈልግም። ዳማች ነው ነገር ለምን ሌላ ጴንጤ ከሱ ጋር ወይም ከነሱ ስብስብ ጋር የሚገናኝ አይደለም። አንድ ያስደሰተኝ ነገር ምንድን ነው? አሁን እንዳልከው ነው ሁሉ ነገር ከጅማሬው ወደዛ ገባቡ አወጣጡ ምናምን የሆነ ገለመሌዎቹ ምናምን ሁሉ ከሳንቲም ጋር የተገናኙ ናቸው። እነሱ ግን ሰው ያገኙ መስሏቸው ገብተዋል። ህብረታቸው ውስጥ ያስገቡት ሰው ማንነታቸውን ግን ገልጾልናል። ገባ? ቀላል ነገር አይደለም። ቀላል ሰው አይደለም ይሄን ሰው የሚያየው ነው። ሶ ማንነታቸውን መግለጹ ያስደስተኛል። እንዴት አይነት በሆነ ምሳሌ ልስጥ። ለምሳሌ ሁለት ሌቦች አንተ ቤት ገብተው
እቃ ቢሰርቁና አንደኛው ሌባ መጥቶ እኛንን የሰረቅነው ብሎ ቢነግርክ ሌባ ነውና የነገረኝ ብለ አላምነውም አልሰማውም አትልም። ከሄደ እቃን ታስመልሳለህ። ይኖራሚ እዛ ውስጥ ያሉት ስብስብ ስራቸው አላማቸው ምን እንደሚሰሩ ምን እንደሚያደርጉ ምን አይነት ሰዎች ይሄኔ እኮ እነዚህ ሰዎችን እንደ ክርስቲያን እንደ ወንጌል ሰባኪ አድርጎ የሚያያቸው ሰዎች አሉ። ገብቷል? የሚዘሩት የጥላቻ መንፈስ እንደሆነ የጥላቻ ወንጌል እንደሆነ የኦርቶዶክስን ጥላቻ ብቻ ነው። በቃ የኦርቶዶክስን ጥላቻ ብቻ እንደሚሰብኩ ከዓመት ዓመት ለ10 ዓመት እንደሆነ እዛው ራሳቸው ጋር ሲፈተፍት የነበረ ሲንበጫበጭ ያ ደስ አለኝ ነው። ምን ገብቷል? ዮኒስ ተናገረልኝ የሚለው ሳይሆን ከራሳቸው መሀል ያለው ሰው ተበጣብጠው ሲንበጫበጭ ማየት ለኔ አስደስቶኛል። ያ ማለት ግን ዮኒን ሰፖርት ማድረግ አለብን። የኛ ሰው ዮኒ ለምንድን ነው ይሄንን ያደረገው? ለምንድን ነው ኦርቶዶክስ አይሆንም? በታሪክ ያውቀዋል። ምክንያቱም ገና ጴንጤ ሲሆን ሁሉም ሰው ዮኒ ሳምንት አይቆይም ከረበታል አሁን ደግሞ ምናምን ስለተባለ ፖለቲካውን ያውቀዋል፣ ከኛ በላይ ያውቀዋል ምን እንደሚናፈስ። ስለዚህ አሁን እዛው ሆኖ ደግሞ ቢናገር ደግሞ ሞር ይገንለታል። ኦርቶዶክስ ሆኖ ቢናገር ብዙ ይሄን ያህል ጩኸት አያነሳም። ገባ? ሂኖስ እኮ የሚያደርገውን ነገር እኮ ያውቀዋል። እዛው ኦርቶዶክስ እዛው ጴንጤ ሆኖ እዛው እነሱን ሲወጋ እንዳየኸው ነው። የሆነ አሳውን ምኑ ታውቃለህ። የኛ ሰው ደግሞ ኢሞሽናል ነው። ገባ? ያን ፓርት አይደለም እኔ የምደግፈው። ገባ? ያንን እኩል ተቃዋሚ ነኝ እና እኔ ግን የምለው እዛው ጋር ራሳቸውን ያንን ስብስባቸውን ደግሞ አዋርዷቸዋል፣ አጋልጧቸዋል፣ አውጥቶታል ማንነታቸውን ማለት ነው። ገብቷል? እና 100% ሆኜ ብቃወመው ገብቷል? 100% ሆኜ ብቃወመው የነቀለሜን ስብስብ ሁሉ ማተርፍ ይመስለኛል። ስለነቀለሜም የተናገረው ውሸት ነው ማለት ይመስለኛል። ለዛ ነው ነጥዬ ነው ሁለት ቦታ ከፈልኩትና እነሱ ላይ የሄደባቸው ትክክል ነው። ትክክለኛ እውነቱን ነው ያወጣባቸው። እኛ ላይ ግን ያቀረሸውን ነገር ግን መቼም ቢሆን አረሳለትም። እኔ ተጠምቆ ቀኖና ወስዶ ምን ብሎ ምናምን በምትሉት ራሱ ኦርቶዶክስ ቢሆን እኔ ሄጄሱን ሰፖርት ማድረግ ሰው አይደለም። ኦርቶዶክስ እንኳን ቢሆን አይደለም አሁን ገና ወደፊት እንኳን ኦርቶዶክስ ቢሆን ሰፖርት ማድረገው አነሳው አይደለም። ገብቷል? ያንን ነው ለማለት የፈለኩት ነገር። እኔ በዛኛው በኩል ደግሞ የሄደበት ነገር አለ። ገባ? ያንን እንኳንም ተጋጩ አስብሎኛል ለማለት ነው እንጂ እንደ ኖርማል ሰው አይተነው ዮኒ ማንም ሰው አንዳንድ ነገሮችን ጥሩ ይናገራል፣ አንዳንድ ነገሮች ይሳሳታል ምናምን በሚል እይታ መታየት አለበት ምናምን አይደለም ማወራለሁ። ከገባ እንትን ካለ አንደርስታንድ ካረከኝ ማለት እንደዛ ነውና እስኪ እነ ሳምሪ ሄዱበት። እስኪ ደግሞ ሳምሪ ጀለሷ ነበር እኮ እንዴት እንደሆነ አላውቅም። እኔ ዴብዬ ዮናስ ምንም አዲስ ነገር ነግሮናል ብዬ አላምንም። ያው አንተም እንደዛ ነው። ያው አሁን እየነገርከኝ ያለው እዛ ጋር የሚሰራውን ነገር መናገሩ እሱ ኦኬ። ያው እኛ ድሮም የምናውቀው ነገር ነው። ይቅርታ፣ እኛ ድሮም የምናውቀውን ነገር ነው የነገረን። ኦሪየንታል ተብሎ ከመስረቱ በፊት ኢስተርን ምናምን ተብሎ ለሁለት ከመከፈሉ በፊት ካቶሊኮች ሲገነጠሉ በኬልቄዶን ጉባኤ ላይ በፊት የነበረችውን ቤተክርስቲያን በማጥላላት ነበር። በማጣራት ልክ አይደለችም ጉባኤ ኤፌሶን ላይ የነበረው ውሳኔ ይሄ ሳይሆን ይሄ ነው፣ ሁለት ባህሪ ሁለት ምናምን የሚለው ነው። ይሄ ዱዋሊዝም የሚለው ኮንሰፕት ነው ብለው
በፊት ከነበረችው ቤተክርስቲያን አንዲት ከነበረችው ከጥንታዊቷ ቤተክርስቲያን ከነ ቴዎፍሎስ ከነ ቄርሎስ ከነ አትናቴዎስ ምናምን ማለት ነው ከነሱ ምክንያት ፈልገው ተገነጠሉ ማለት የቀደምቷን ቤተክርስቲያን ስም በማጠልሸት ወጡ ማለት ነው። ልክ አይደለሽም አንቺ ብለው ወጡ። ካቶሊክን መሰረቱ። ካቶሊክ ተመሰረተች ከ451 በኋላ ከኬልቄዶን ጉባኤ በኋላ ማለት ነው። ቀኑን ደግሞ ጠበቀችና እንደገና ካቶሊክ ደግሞ አንድ ሉተር የሚባል መኖክሴ ነበረ። መኖክሴ ነኝ ሞንክ ነኝ የሚል እሱ ሰውዬ ደግሞ የካቶሊክን ስም በማጠልሸት ልባርክ አዲስ ትምህርትን ይዛ ወጣች። ፕሮቴስታንቶች ደግሞ ሉተር ደግሞ ሉተሪያን ዛሬ ኖርዌይ ላይ ቤልጂየም ምናምን ላይ በጣም ኖን ነው እንግዲህ አይደለ? ሉተሪያኖች በጣም ኖን ናቸው። ስለዚህ እሱ ደግሞ የካቶሊክን ስም በማጥፋት እንዶ ምንኩስና ራሱ አያስፈልግም ብሎ ከሞት በኋላ ያለ ነገርም የለም ትንሳኤም የለም ብሎ ትንሳኤ የለም ሳይሆን ይሄ ፍታት አይነት ነገር የለም ብቻ ምናምን ብሎ እንደዛ እና እናንተም በምትሉት ካርድም አይዳንም ብሎ ሪፎርም ሳይሆን ፕሮቴስት አደረገ። ሪፎርሜሽን እና ፕሮቴስት እነዚህ ሁለቱ ይለያያሉ። ኦኬ እንዲህ እያለ ከፕሮቴስታንቶች ደግሞ እነ ጆን ካልቪን እነ ፊሊፕ ምናምን ወጡ ማዕት ሆኑ። ከዛ በኋላ ሰባተኛው አድቬንቲስት መጣ። እንዲህ እያለ እየተበታተኑ ምናምን ኤቫንጀሊካል ምናምን እየተባለ እነ ጆቫ ዊትነስ ምናምን መጡ። አንዱ የአንዱን ስም እያጠለሸ ማለት ነው። አንተ ልክ አይደለህም እያለ በዛ አይነት መንገድ ዛሬ እንግዲህ ሃይማኖት በጣም ስንት ነው ያለው? ማዕት ነው ያለው። ፕሮቴስታንት ዲኖሚኔሽን ብቻ ማዕት ናቸው ያሉት። ስለዚህ ጥንት አባቶቻችን ላይ የሚዋሸው ውሸት፣ ቤተክርስቲያን ላይ የሚዋሸው ውሸት ነው። አሁን ዛሬም ሶሻል ሚዲያ ላይ ቀለሜ እየዋሸ ያለው የምናውቀውን ውሸት ማለት ነው። የቤተክርስቲያንን ስም ማጥፋት ከጥንት ጀምሮ የምናውቀው ነው። እኔ አሁን ቀለሜ እኔ የማላውቀውን ነገር ዮናስ ምንም የነገረኝ ነገር የለም። ምንም ሲጀመር ሁሉም ሰባኪ እንጀራ በልቶ የሚያድረው እንደያቀሙ ሽሮም ትሁን ስጋ ቁርጥም ይሁን ድንች በስጋም ይሁን በልቶ የሚያድረው ኦርቶዶክስን የሰደበ ሰው ነው። ኦኬ ስለዚህ ቤተክርስቲያንን ካልሰደብክ ቤተክርስቲያንን ካላንቋሸሽክ ካላጥላላክ አስራትም የሚከፍልህም ሰውም የለም፣ ደሞዝ የሚከፍልህም ሰውም የለም፣ የሚያጨበጭብልህ ሰውም የለም። ስለዚህ ከኛ ቤተክርስቲያን የሚወጡት ከነቆባቸው ቆባቸውን እንኳን እኮ ሳያወልቁ ማለት ነው። የድፍረት የቤተክርስቲያንን ስም የሚያጠፉት የወጡበትን ግራውንድ ግን ስታጠና እንዳልክ አይነት ዲያቆን ሆኖ ሳያገባ የወለደ እንደ ትዝታው ያለ ኮርማ መንደር ላይ የሚታወቅ ኮርማ ማለት ነው። በቃ ሴቶችን አረባካችሁ ትዝታው ካያት ደግሞ ምናምን የተባረለት ኮርማ እንደ በጋሻው ደግሞ ትልልቅ መቀመጫ እየተከተለ የነ ዘርፌን ትልልቅ መቀመጫ የሚከተል ሰባኪ ነኝ ባይ ወንበዴ እኚህን ቤተክርስቲያን ደርሳ ስታባረራቸው ገስጻ ስታባረራቸው ፋይናሊ ያላቸው እንትን ምንድነው ያላቸው ሪዝን ተገፋን የሚል ስለሆነ ካባቸውን ሳይወርዱ መምህር ነኝ እንዳሉ ዲያቆን ነኝ እንዳሉ እንዲሁ አንዳንዶቹ እኛው ቤት ሆነው ሳይወጡ ማለት የወጡ ሳይመስሉ ማለት ነው። የወጡ ሳይመስሉ ምክንያቱም ጴንጤው ጊፍት የሚሰጣቸው ዲያቆን እንትና ከተባሉ ነው፣ መምህር እንትና ከተባሉ ከነካባው ከታዩ እንደሆነ ቢዝነሱን ስለሚያውቁት እዚህ ሆነው የቤተ ክርስቲያኒቱን ስም ያጠፋሉ። አንዳንዶቹ ደግሞ ወጥተው ስራዬ ብለው የቤተ ክርስቲያኒቱን ስም ያጠፋሉ። ይሄ ከጥንት ዘመን ጀምሮ የነበረ ነው። አሁን ዛሬ ዮናስ መጥቶ ለህዝበ ክርስቲያኑ ነግሮት ቀለሜ አንተ እኮ መቼ አንድ ቀን እንኳን ወንጌል ሰብከና ፈልጋለሁ ምናምን ብሎት ናግባ እንደሆን ፈልጋለሁ በቃ ድብድብ እኮ ነው የሚመስለው። አንተ አንድ ቀን እንኳን ስለ ኦርቶዶክስ ነው እንጂ የምታወራው መቼ ወንጌል ሰብከት አውቃለህ? ታዲያ ይሄ እኮ ማንም እኮ ያውቃል። ይሄ አሁን የትኛው ኮንስፓይረሲ ነው አሁን የነገራችሁ? እኔ እሱ እኮ ነው አሁን ያልገባኝ። ምን ብሎ ነው ቆይ እስቲ ምናምን ነገር ብዬ ስል አንደኛ ሲጀመር ዮናስ ራሱ ሲጀመር ጴንጤ ነው ሲጀመር ራሱ
ጴንጤ የሚለውን በራሱ ያሟላል። እሱም የምጠይቃቸው ጥያቄዎች አሉ። አሁን እኔ የኛ ቤት ልጆች ለምንድን ነው በዚህ ያክል ደረጃ ድቤ መቱለት? ኦኬ ለምን ድቤ ተመታለት? ፕሮቴስታንት አሁን ዮናስ ማኛ ይወክላል? 6 ወሩ አይደለ እንደገና ወደዛ ስራ ሱ ከሄደ በዚህ ያክል ደረጃ መጫጫሁስ ምንድን ነው የሚያስፈልገው? እኔ በጣም የማዝነው በዚህ ነው። ምንም የተለየ ነገርም የነገረን ነገርም የለም። ስለዚህ ይሄ አረመኔ፣ ይሄ ነፍሰ በላ፣ ይሄ ከሃዲ ትላንትና እሱ እኮ ምንም እኮ አይደለም እሱ ማንም አይደለም ምንም አይደለም። ትላንትናም ይሁን እኛ ቤተክርስቲያን ላይ ምንም አይነት ድርሻ እኮ የለውም ነበረ። ሳንቲም ፈለገ ሄደ። ለምሳሌ አሁን ቀለሜ የሚያቀርበው ሪዝን ትክክል ባይሆንም ለምንድን ነው የሄድከው ምናምን ብትለው አንድም ሁለትም ነገር ምናምን ነግሮ ሊከራከር ይችላል። ያኛውም ልክ እንደዚህ እኛን የምናውቀው እውነቱን። ዮናስን ግን ለምንድን ነው የሄድከው ብትለው ምንም ሪዝን የለውም። ሪዝኑ ምንድን ነው? ሪዝኑ አንድ ሴትዮ የሆነ ጣቷ የሚያምር ሴትዮ ቀይ ሴትዮ እሷን አገኛትና ሰበከችው። ምናልባትም እንግዲህ እግዚአብሔር ብቻ ነው የሚያውቀው ምን እንዳረጋት። እኔ እንግዲህ ምንም ያየውን ነገር የለም። ግን ሴትዮዋ እንዲህ ስታያትም ታጓጓለች። ስለምታጓጓ ለምን እንደውም በቃ ጠጋ አይደለም። መጀመሪያ ምንም አያውቅም። የእኛንም ቤተክርስቲያንም ምንም አያውቃትም። ኦኬ ምንም አያውቃትም። እግዚአብሔር በሚያውቀው እኔ የማውቀውን ያክል ያውቃታል የእኛ ቤተክርስቲያን። እሱ እንግዲህ እዚያ ውስጥ ተወልጄ እዛው ነው ያደኩት እንግዲህ ሲል ነበር። ኦኬ አሁን እንደው አንድ ነገር ያውቃል መቼም እናንተ ስለምታውቁ። አሁን እስኪ ምን አውቀው ነው እሱ ሲጀመር ከኛ ቤት ወጥቶ ፕሮቴስታንት የሆነው? ምን ፕሮቴስታንት ገብቶት ነው? እስኪ የትኛው የፕሮቴስታንት ትምህርት ነው የኛን ቤተክርስቲያን ትምህርት ሚዛን ደፍቶበት የወጣው? ለምን አይጠየቅም? ይሄንን ትላንትና እኮ መሄዱ ብቻ አይደለም ጣዖት 44 ጣዖት የምታመልኩ ማለት ከውስጥ የማይወጣ ስድብ አውቋት ቢሆን እንደዚያ እኮ ቢል እኮ ምንም አይደለም። ታቦት ማለት ምንድን ነው ብትለው የማይመልስልህ ሰው እኮ ነው። ምንም ያውቀው ነገር በቃ ነጭ ወረቀት እኮ ነው፣ ልሙጥ ወረቀት። በዚህ ያክል ደረጃ እየሰደበ እያዋረደ ቤተክርስቲያንን የነበረ ሰው አሁን ትልቅ ኮንስፓይረሲ የፈታልን ይመስል እኛ ማናቀውን በቃ ፕሮቴስታንት ቤት ላይ የሚደረግን ነገር የነገረን ይመስል እኔ በቃ አሰብኩት። እስቲ ትንሽ እኔ ጋርም ይሆናል በቃ ስተቱ የምር ነው የምላችሁ ጊዜ ወስጄ ምናምንም አሰብኩት እና አልዋጥልህ አለኝ ዴቫ። በአጭሩ ነገር አረዘምኩኝ መሰለኝ። በአጭሩ ምንም የነገረን ነገርም የለም፣ ሊነግረንም አይችልም። ፎርዛ ማተር እኔ ለምሳሌ ቁጭ ብዬ ዮናስ ምን አለ ብዬ አልሰማው። ለምን አይመጥነኝም? እግዚአብሔር በሚያውቀው እኔ ዮናስን ቁጭ ብዬ ካዳመጥኩኝ በቃ ድንጋይ ነኝ ማለት ነው። ማርያም እሱ ከሱ የሆነ እንዴ ይሄ ሲጀመር የቫቲካን ዋና ስራዋ ምንድን ነው? የቫቲካን ዋና ስራዋ ምንድን ነው? ትልቁ ስራዋ እኮ የኛ ቤተክርስቲያን መናድ ነው። አስፈላጊነቱስ ምንድን ነው? የነ ቫቲካን ታዲያ እቺን ቤተክርስቲያን መናድ አይደለ እንዴ? መናድ እኮ ነው። ሌላ ምን ስራ አላቸው? አሁን ይሄንን ከዮናስ ነው የምሰሙት ነው በእነሱ አፍ ሲነገር ነው የሚያምረው ተብሎ እንደውም ሌላ ጸብ እንደገና መዝራት ማለት ነው። ስለዚህ እኔ ፕሮቴስታንት ባለጌዎች አሉ ደግሞ ሃይማኖቴ ነው ብለው በቃ ለገባቸው እውነት ደግሞ የሚከራከሩ አሉ። ለገባቸው እውነት የሚከራከሩትን ወንጌልን ሰብከ ማምጣት በዮናስ ወሬ አይደለም፣ በዮናስ ቡራ ከረዩ ሳይሆን የምርም እነሱ በቃ ልክ ነን ብለው ነው የሚያስቡት። ልክ ነኝ ብሎ ደግሞ ለሚያስብ ሰው ወንጌልን ነው የምሰብከው። ወንጌልን ሰብከው ታመጣለህ እንጂ ዮናስ አሁን እሱ አንተ ኤርሚ አንተ እንደዚህ አይደለም እንደ ምናምን ስላለ ምንድን ነው አሁን ዋርድ ኒው አሁን ጥያቄው እሱ ነው። ግን ስቲል ያንተን ግን ሐሳብ ተረድቼዋለሁኝ። እኔ አሁን የትኛውን ኮንትሮቨርሲ ነው እስኪ አሁን ዮናስ የነገረን? የትኛውን ነው እኛ ማናውቀውን ነገር የነገረን ነው? እኔ እንትኔና እሱ ዋና ታርጌቱ ምንድነው? ቱ ሜክ ማኒ በቃ ቱ ሜክ ቢዝነስ ኦኬ። እና ግራ ገብቶታል። ሜኪንግ ማኒ አሜሪካን ሀገር ቁጭ ብሎ አንተ 24 ሰዓት ቁጭ ብሎ ቲክታክ ላይ ገንዘብ የሚያትም አንተ እንግዲህ አሜሪካን ነው ያለው። ጆብ ኦፖርቹኒቲ የስራ እድል ያለበት አገር ላይ በጣም እንግዲህ ቫስት የሆነ ከሰራ የሚያልፍልህ አገር ላይ ቁጭ ብሎ 24 ሰዓት እንዲሁ ነው የምታየው። ይሄ ሰውዬ አላማው ምንድነው? ምንድነው እሱ አላማው? እሱ
እንዳንቋሸሸን እንደሰደበን የሰደበን ሰውስ አለ ወይ? እኔ ትንሽ ነገሮችን ሰፋ አድርጌ ነው ማየው። ስለዚህ ዮናስ ጓያው የሚባለው እግዚአብሔር እድሜውን በአጭር ያስቀረውና እንደሱ የኛን ቤተክርስቲያን ዲስሬስፔክት ያደረገ አባቶቻችንን ግብረ ሰዶማዊ ብሎ አፉን ሞልቶ እስከመናገር የደረሰ ሰው ምን ነው ለኦርቶዶክስን አንተ እንደዚህ ምጠላት ግብረ ሰዶማውያን ናችሁ እናንተ ብሎን እኔ ትራንስጀንደር መሆን ነው የሚሻለኝ ኦርቶዶክስ ከመሆን ትራንስጀንደር ጾታዬን ባስቀይር ነው የሚሻለኝ የመጨረሻ ነገር እኮ ነው በቃ የመጨረሻ ጣዖቶቻችሁን የ44 ጣዖትን እዛ ይሄ ግማገምህል ምናምን እሱ የሚናገረውን እኔ ሪከርድ አድርጌያቸዋለሁ እያንዳንዷ ለታሪክ እሱ የሚናገረውን ተመልሰው ወደ ኋላ ሄደ ብታዳምጠው ይሄ ሰው አሁን ለኦርቶዶክስ ተቆርቆሮ ነው ኤርሚያስ አንተ ወንጌልን መች ሰብከህ ታውቃለህ መች አንተ ቤትን ከፍተህ ኦርቶዶክስን መሳደብ ነው እንጂ መች ወንጌል ምናምን ሰብከህ ታውቃለህ ብሎ ሲናገር አያፍርም ነው እሱ ራሱ አያፍርም እና ዮኒ ማኛ በሰደበው ልክ ቀለሜ ሰርቦናል ስለ እውነት ከሆነ የምናወራው ስለ እውነት በቃ ሪያሊቲ ሰው የፈለገውን ሃይማኖት መከተል መብቱ ነው በቃ ያድነኛል ብዬ ነው እኔ ኦርቶዶክሳዊ ተዋህዶ ቤተክርስቲያን የትክክለኛው መንገድ ብዬ ነው በቃ አምኜ መርምሬ መዝኜ ነው የመጣሁት የፈለገ ሰው ደግሞ አይ አታርነኝም ብሎ ጆቫ መሆን ይችላል ጴንጤ መሆን ይችላል ካቶሊክ መሆን ይችላል ከፈለገ ኤቲስት መሆንም ይችላል ምንም ያለመሆን መብትም አለው መብቱ የሱ ነው መብቱ ነው ስለዚህ ግን በዚህ ያክል ደረጃ እኔ ያዋረደን ኢቭን እንኳን እሱ ቤት እንኳን የሚገቡ እንኳን ሰዎች እግዚአብሔር በሚያውቀው ዲያ ያናዱኛል የኛ ልጆች በቃ በጣም ነው የሚያናዱኝ ስለዚህ እሱ አሁንም አላገኝ ምናምን እኔ አሁን ተረድቻለሁ በቃ አልተረዳኝም ተረድቻለሁ አንተ ሰርክላር ራውንድ የምታደርግ ያለኸው በዮኒ ማኛ ዙሪያ ላይ እኔ ዮኒ ማኛን መፍረክረካቸውን እዛ ጋር መንበጫረቃቸውን የፈለኩት ባይዘወይ ለኔ ደግሞ በኔ ያንተንም ይኸውልህ አሁን እኔ ቀለሜ እነሱን ደግፈን ዮናስ እየተናገረው ትክክለኛውን ነገር ነው እነሱ የሚያደርጉት ነው አይደል የምትለው አንተ ቤተክርስቲያን አደገኛው እንደውም እሱ ነው ገብቷል በቀለሜ ስርም ያሉትን ነው ነይ ዮኒ ማኛን እኮ ቀለሜን ስለተናገረ ስላልተናገረ ስለምን ሳይሆን ከስር ከመሰረቱ ኤቭሪባዲ ነው ስም ገባ ግን እዚህ ጋር አሁን አንተ ቀለሜ ቤተክርስቲያን ጥላቻ ይሄ ጥላቻ ነው እንትን እያነሳ ድርሳን ምናምን ገድላት እያነሳ የሚያላግጠው ነገር ምላሽ ያለው ነገር እንደሆነ እነዛ ማርያም ጥሪ እንትን ድቤት ሲጠሩት መምጣት ማይፈልግበት በዚህ የእናቴ ቀሚስ አደናቀፈኝ ምናምን እየተቀያየሳቸው ማለት ነው የሆነ ቦታ ላይ ትንሽ ዝግጅት የሌላቸውን ሰዎች እያስገባ ከለር የሚሰራበት ምናምን ሁኔታ ለቤተ ክርስቲያን አደገኛ ነገር ነበረ ይሄ ዛሬ ያስጠመቀውን ሰው አልዳነም ገብቷል ያስጠመቀውን ሰው አልዳነም አላቅም ክርስቲያን መሆኑን ራሱ ሲባባሉ ሳይ ምንነታቸው ይታያል ከዚህ በኋላ ከነሱ ከሁለቱም ከማናቸውም ይሁን የሚመጣ ወደ ቤተክርስቲያን የሚመጣ ጥቃት አቅም ያጣል እንኳንም ተጣሉ እንኳንም እንደዚህ ላይ ደረሱ ነው የሚል እንኳንም ሞቶ ይሄንን አንበጨበጨው ላሽ ብሎ አክሩፎ ጸጥ ቢልሳ ከነሱ ጋር መዋል ብቻ ቢያቆምሳ ገባ እነዛም ከነጭቃቸው ይቀጥሉ ነበር ከሱ አንፃር ደስ ብሎኛል ያረጋው ነው ያልኩ ያለው ይሳሚ
እንጂ የሆነ አዲስ ሚስጥር አውጥቶ ሪቪል አድርጎልን በስማ ማረ በለው እንደዚህ ሰማ እንደዚህ ምናምን አይደለም። ሲያሚን እንደዛ ነው የኔ ሐሳብ ብቻ። ለማንኛውም ዮኒ ማኛን በተመለከተ ደግሞ አንድ አይነት አቋም ነው ያለኝ። እኔ ከሰውም አልቆጥረው ገብቷል። ኦርቶዶክስ ቢሆን እኔ ህብረት የለኝም ከሱ። ኦርቶዶክስ ቢሆን ሳይሆን አይደለም አወራ ኦርቶዶክስ ቢሆን ገብቷል። ከሱ በላይ ስንት ጴንጤ ፕሮቴስታንት አለ ወንድሜ ማለት ካለብኝ ማለት ሚሻለኝ ገብቷል። እና እንትን መስሎት የተሳደበ ደስ ይለኛል። ገባ መስሎክ ሄቲስቶች አሉ አይደለም የምታውቃቸው አሁን አንተ ምንም ሄቲስት የሆኑ ሰዎች ወይ ደግሞ ምንም አይነት ፈጣሪም የለም የሚሉ ወይ አምላክ እንትን የሌላቸው ሰዎች ሊኖሩ ይችላል። ግን በዚህ ልክ አጠላቸውም ታውቃለህ። ለምን እነሱ ያ ነገር መስሏቸው አምነው ነው እንጂ ሳንቲም ለመልቀም አይደለም። ገባ አንተ ሳንቲም ለመልቀም ላንጫጫቸው ብለህ ወንጌል በአናቱ ይተከል ምናምን ቅዱሳን አትበል ምን አትበል። እንግዲህ ከላይ ከፈጣሪ ጀምሮ በሃይራርኪ እኮ ነው የዘቀዘቃቸው። ገባ ይሄንን እኔ ሰው ብሎ ተቀብሎ ዛሬ ነገ ይቅርታ አለና ምናምን ቀኖና ምናምን እኔ ይከብደኛል። ገብቷል። በምንም አይነት ሰፖርተር ግን መንበጫበጩ ብርጥ ነው መንበጫበጩ አላብ ገባ የሚያምኑ አሉ። እኔ እናንተ አይደለንም እዚህ ጋር እነሱን የሚከተሉ የነሱን የሚሰሙ ምናምን ከኛም አሉ እኮ አንተ የዶልፊን አወረዱ ምናምን ትላቸው ሰዎች እኮ የሆነ ነገር እኮ የሆነ ፐርሰንት እኮ ጭንቅላታቸው እኮ መስማት ፈልጎ ነው ገባ እዛ ጋር የተገኙት። ኦርቶዶክሳውያንም ቢሆኑ ሌሎች ደግሞ ፕሮቴስታንትም ቢሆኑ ወይ እሱ ቤት የሚልከሰከሱ ወይ ቀለሜ ቤት የሚልከሰከሱ ሰዎች አሉ። እነሱን እውነት አድርገው የሚይዙ ገባ ለነሱ ምን አይነት ሰዎች ናቸው የሚለውን አንተ ሳደክም እኔ ሳልደክም ማንም ሰው ሳይደክም እርስ በርስ ሰው ጋር የተፋጩ ያስጠመቀችዋ ሴትዮ ራሱ ልክ አይደለችም ምናምን ሲል ነበር ቀለሜ። ሁሉንም ሲረሽን ነበር ቀለሜ። እርስ በርስ ሲከታከቱ ጊዜ የሃይማኖት መሪዎቼ የሚሏቸው ሰዎች ህይወቴን የሚያቀና ትምህርት የሚሰጡኝ ናቸው የሚሏቸው ለቀለሜ ሞታለው ለከሌ ሞታለው የሚሉ ሰዎች ለነማን እየሞቱ እንደነበረ እንደዚህ ሚዲያ ላይ ነው ያወጣው ማለት ነው። ያን ፓርት ነው ደስ ብሎኛል። ገባ እሱ ነገር ግን ጤነኛዎቹ ጴንጤዎች ትናንትና አንተ ቤት ገብቶ የነበረው ልጅ አይነት ጴንጤዎች ምናምንን እንደ ጴንጤ እንደ ፕሮቴስታንት እንትን ይላል ያናደዳል። ለነሱ ለኔና ያናደኝ ያንን ከኔ ጋር መተው አይደለም። እኔ እኮ በዮኒ ላይ የምናደድበት ሌላ አጀንዳ ነው ያለኝ። ከኔ ጋር መተው አይደለም ያንን መነጋገር ያለበት። ለዛ ነው ምንድነው አሁን አንተን እንደ ፕሮቴስታንት ምንድነው አንተ ዮኒ ማኛ ቃል በቃል ያስቀየመክ? እኔ አሁን አንተ በጠይቅ እንደ ኦርቶዶክስ ኬኮ ምንድነው አንተ ዮኒ ማኛ ያስቀየመ ብለህ 2 ቀን አይበቃህም? 2 ቀን እዚህ ጋር ብታወራ አይበቃህም? ደግሞ ዮኒ ማኛ እያልክ ይሄ ገባ። ፕሮቴስታንቱ ግን አንተ አጠገብ መጥቶ ስለ ዮኒ ማኛ ሲያወራ ምን አድርጎ ነው ያስቀየመ በለው። ለነሱን እውነቱን ነው ያወጣው ነው የምለው። የኛን ስድብ ነው ያደረገው። ገብቷል። የነሱን እውነቱን ነው ያወጣው። አሁን እኛም ይሄን ልጅ መቃወማችንን ሲያዩ የኛን ተቃውሞ አይደለም ከኛ ጎን ነው የሚቃወሙት ነው ምን የራሳቸውን ተቃውሞ ነው። እንዲህ አይነት መሽለጥለጥ ደግሞ አንቀበልም። እኛ በቂ ነን። እኛ በራሳችን እንቃወማለን እንደ ኦርቶዶክስ ገባ። ያንን ለማለት ነው እኔ እንትን አበሉብን አትቀላቀሉብን ለማለት ነው እንጂ ዮኒ ማኛ አሪፍ ነገር ነው ያደረገው ጉድ አደረጋቸው ምናምን ነገር ለማለት አይደለም። ለማንኛውም ለሌላችሁ ድል እንስጥ እስኪ ነፋሲሎ ምናምን እንደዛ ነው ልሻለው። ብቻ ወንድሜ ኬኩ ቀጥሉ ፋሲልያ። እሺ እኔ እንኳን የማይበት አንግል ትንሽ ለየት ሊል ይችላል። ትልቁ ነገር በተለይ እዛ ቤት ያሉ ሰዎች ማለት ነው። እኔ አሁን ዮኒ
ምንም ቢል ማለት ነው ምንም ቢፈጥር እኔ እንደሱ አልቆጥሩም። ሲጀመር የሰው ልዕልና አለው ብዬ አላስብም። በአጠቃላይ ግን እዛ ቀለሜ ቤት ያሉት በስም ጠቅሰህ ጌርሳ፣ ቀለሜ፣ ዳጊ፣ ዮናስ የሚባሉ እዛ የሚገቡት አሁንም ትክክለኛ ጴንጤነን የሚሉ ሰዎች የምር የሚያስቡ ከሆነ ከእንዲህ አይነት ጥላቻ ጠዋት ገብቼ ነበር፣ እግዚአብሔር በሚያውቅ ማለት ነው። በጣም ገስት ላይ 9 ነን፣ እኔና የሆነች ልጅ ነን፣ የሆነ ወለተ የምትባል ልጅ ምናምን። ግን ጥላቻቸው የምታወራው አንተ የልብህን እውነት ክርስቶስን የምታስብ ፈራ እግዚአብሔር አለ ማለት እኔ ብቁ ነኝ እግዚአብሔርን ለመቅረብ ምናምን አይደለውም። ግን እንደ ሰው የሰው ሞራል የላቸው። የመጡበት ትሬንድ ወንጌልና ብሽሽቅ፣ ወንጌልና ስድድብ ራሱ ለይቶ አያውቁ። የሚያመልኩትም ክርስቶስ ያለ አይመስለኝም። ማጆሪቲው አይደለም አሉ አንዳንድ ዝቃጭ የሆነ አስተሳሰብ ያለ። ያ ዝቃጭነታቸው አሁን እኔ ዮናስን እቃወማለሁ ሲል እነሱ ግን የሚቃወሙት ዮናስ ዛሬ ስለተናገራቸው ነው የሚቃወሙት። ትናንትና ኦርቶዶክስን ሲሰድብ ልክ እንደነበረ ምናምን ሲያጨበጭቡለት ምናምን የነበሩ ሰዎች ናቸው። እና እዛ ቤት ያለው ትሬንድ አሁንም ልክ አይደለም። እንኳን ክርስቶስን ሊገዛ አይደለም ምድር ላይ እንደ ኢትዮጵያ ሀገር የሚያስቀጥል ነገር ማለት ተያይዘን ሀገር እንድንቀጥል የሚያደርግ ነገር አይደለም እያደረጉት ያሉት። በቃ ይሄ ግልጽ አድርገን እና ሲቀጥል ደግሞ እንደሱ አሁን ዮናስን በመምጣቱና ተደስቶ ጊፍት የሚሰጡ ምናምን ደስ የሚላቸው ካሉ እኔ እጠራጠራለሁ ጤነኝነታቸው። ማለት ቤተ ክርስቲያንን አያውቁትም፣ የኛ ቤተ ክርስቲያን ያለው ክርስቶስን አያውቁትም ማለት ነው። በጣም እኔ አፍራለሁ እንደዚህ የሚያደርጉት ማለት ነው። እኔ ማስበው ነገር በቃ ወንጌል እንሰባበክ። በጨዋ መንገድ እኮ እየተሰባበኩ መጥተው ነው እዚህ የደረሱት አይደል? በገባውም ሄዶ ሳይገባውም ግራ ተገብቶ ሚውን ብቻ ደርሷል። እዚህ ጋር ሲደርሱ ማለት እነሱ ባላቸው ጉልበት ምናምን ሳይሆን ኦርቶዶክስ በሰጠቻቸው ነው። ይሄ ኦቪየስ ነው ማለት አይ ኦርቶዶክስ ስለሆንኩ አዳልቼ ሰምቲንግ ሳይድ ይዤ ምናምን እሷ በሰጠቻቸው ኦፖርቹኒቲ በቃ ያው ጀስት እምነት በፎርስ ሳይሆን ሰው ባመነበት እንዲመላለስ ስለፈቀደች ነው። ግን እዛ ቤት የሚገቡት ሰዎች እግዚአብሔር በሚያውቅ ታች ያለ ራሱ ርዝራዥ ግሪሳው በጣም ጥላቻ አለ። እኔ አልጠላችሁ። ከጎረቤት ሰምቲንግ የሆነ ነገር ይኖራል እና እንዲህ የሚያስጠላ ነገር አላደረገችም ቤተ ክርስቲያን። በብዙ ነገር ጠምቅማችኋለች። ብዙ ነገር መጽሐፍ ቅዱስ አትማ ጽፋ ቀርጻ ምናምን አቀብላችኋለች። መነሻችሁ እሷ ናት። ወይ ደግሞ ሁለት ቤተሰብ ብዘል ምናምን ኦርቶዶክስ ቤተሰብ አለ። ከዛ ሰው አብረ ቁጭ ብለህ ተጎራርሰህ እንዳትበላ የሚያደርግ ነገር ነው የሚያደርጉት። ይስበኩ፣ እኔ ይመቸኛል፣ ወንጌል ቢሰብኩ ወንጌል ቢያወሩ ምናምን። ግን አሁንም ዮናስ መጣ ብል እኔ ዮናስ የኦርቶዶክስ ነው ብዬ እኔ አልቀበልም። ይዝ ሩድ ስቱፒድ ነው፣ የሰው ማንነት የለው። ያ ነው የማየው። ፕላስ ደግሞ ከታች ያላችሁ ነገም ይህ ውርደታችሁ ነው ማለት ዮናስ የነገረን ነገር እሱ እውነተኛው ነው አለ። የምናውቀውን ነገር ነው የነገረን። ምንም ምን የሚገርመኝ ነገር የለም። መጥቶ ስለተሳደበልኝ ደግሞ አላጨበጭብለትም፣ አልገረም እና እጠየፈዋለሁ። ኤክስትሪምሊ እጠየፈዋለሁ። አጀንዳችንም ሊሆን የሚችል ሰው አይደለም ብዬ አምናለሁ። ግን ቀለሜም ሆነ ዳግምም ሆነ ጌርሳም ሆነ የራስ የሆነ ሜንታሊቲ ችግር አለባቸው። ያ ችግራቸውን እና ደግሞ ፍራንክ መሰብሰብም ሲፈር ችግራቸውንም ለማረገፍ ይህ አይምሯቸውም ያለው የተበረዘውን ነገር እቺ ቤተክርስቲያንም በመስደብ በማዋረድ ነው እንጂ እግዚአብሔር በሚያውቅ እዛ ቤት ወንጌል ተሰብኮ ያውቃል። ለክርስቶስ ነው ቤተ ክርስቲያን የምታምነውን ገድልና ድርሳናትን ሪራይት አርገ አሳስተ ከመሃል ቆርጠ የሆነ ነገር አንብበ እሺ ያ ሰው አታለልከውና ወሰድከው። ኢየሱስ ደስ ይሏል። የትኛው ኢየሱስ ነው የምታውቀው? እኔ እጠየፋለሁ። እኔ ከተጠየፍኩ እውነት የለህም ብዬ ከተጠየፍኩ አንተ የምታምነው ኢየሱስ እንዴት ይቀበላል? እኔን እያበሻቀት የኔን እምነት እያበሻሸቅ እንደዚህ በዚህ ደረጃ
ሞራል አርባ በቃ አውሮፓ እየኖርክ በጣም ሰው ችሎ የምትኖርበት ተቻችለ በጣም ማቹርድ ካረጉ ሰዎች የት ከደረሱ ሰዎች ኖረ ጌታን ነው የምሰብከው። አንተ ለሰው አትሆኑም ነው። እኛም ጋር ካሉ እንደዚህ በዚህ ደረጃ ወንጌልን ምናምን አቢዝ አይመቸኝ። በቃ ትሰባበካለህ በጨዋ መንገድ ናና ያመነ ይመጣል። በጨዋ መንገድ መነጋገርን አምናለሁ። ግን አሁንም ቀለሜ ቤት የምትገቡ ጌርሳ ቤት ቢኒያም በጣም ስቱፒዶች ምንም ወንጌል አያውቁ ብሽሽቅ አሁን እንዳልክ ጴንጤ ነው ፖለቲካ ነው የሚመስል ብሽሽቅ ነው ያዘው። እንዳልከውን ፖለቲካ ነው። እነዚህን ማጥራት መቻል አለባችሁ ነው። በቃ ልክ ያልሆነ ልክ እኔ በዚህ አንግል ነው የማየው። ኬክሻ ሳምሪሾ ሀሳብ ካለሽ ቀጥይ። እኔም ወንድሜ በቃ እንደዚህ ነው። እኔም ያንተኑ ሀሳብ ነው እኔ የምጋራው። እንትን እናደርገው ነው ሚዛናዊ እንሁን። ቀለሜ ነው እንጂ የበፊቶቹ ፕሮቴስታንቶች ሌላ እኮ ናቸው፣ የድሮዎቹ ሌሎች ናቸው። እና ዮኒ የሚባለው እሱ ራሱ አሁን ፕሮቴስታንት የሚለውን መስፈርቱን በራሱ ያሟላልም ሌላ እንትን ነው። ኦኬ ከኛ ጋር ወጣ ማለት ፕሮቴስታንት ሆነ ማለት አይደለም። የሞተ ሰው ነው። አሁን እሱ ልክ እንደሞተ ሰው ነው። አይ እነሱ አሁን ላይ ዛሬ ላይ ተቀብሎት ሰሙ። አሁን በቀደም ሄደ በቀደም ሰሙ እንዴት ነው ለምንድን ነው የመጣኸው ምናምን ብለውታል። እስኪ ምንድን ነው እስኪ አሁን አንተ እስኪ በምን ተማርከ ነው የመጣኸው? እስኪ በየትኛው ትምህርት ነው ተማርከ የመጣኸው? ከኦርቶዶክስ ምንድን ነው እሱ ያልተመቸ? ለምሳሌ ምንድን ነው ያልተመቸክ? ስላሴ ላይ ያላቸው ትምህርት ነው? ክርስቶሎጂ ላይ ነው? ምስጢረ ጥምቀት ላይ ነው? ቁርባን ወይስ ሌሎች ምስጢራት ላይ? እስኪ ምንድን ነው እስኪ አሁን አንተ ምን አግኝተህባት ነው የነበርክባት ቤተክርስቲያን ላይ? እዚህስ ምንድን ነው እሱ ያገኘው ተብሎ እኮ መጠየቅ አለበት እኮ አንድ ሰው። ፖለቲክስ ነው አሁን እኮ የሆነው እኮ። እንትና መጣ እልል በሉ በቃ በቲክቶክ ያልቃል። እልል በሉ ነው። ከዛ ወደኛ ጋር የሚመጡትም ምናልባት እንደው ይሻላል በሚል ሳንሱርድ ብንይዘው ነው እንጂ ምንም የተለየ ነገር የለም። ሃይማኖት አሁን ገንዘብ ሆነ ፖለቲካ ሆነ እኔ እየምር ነው የምላችሁ ይከፋል። እንደዚህ አይነት ነገር እየከፋ ነው የሚሄደውና እነሱ እርስ በርሳቸው ይበላሉ። የሆነ ያልተስማሙበት ነገር አለ። ገንዘብ ነው ያጣላቸው። ፎርዛ ማተር ብዙ ጊዜ ጴንጤዎች የሚጣሉት በገንዘብ ነው። ቅድም አሁን ፈለገ ምናምንም ያልከው ነገር ነበር። ትክክል ነህ። ግን እኔ እኛ ቤት ላይ የሚሰራ ቀለም አለ። የሆነ ሰዓት ላይ በቃ በጣም ይፈመሳል። መሲ የምትባለው እኮ ልጅ ሙስሊም ስትሆን ሻሃዳ እኮ ስትይዝ በቃ ሲኖዶስ በአጠቃላይ ሙስሊም የሆነ እኮ ነው በቃ የሚመስለው ቲክቶክ ላይ። መሲ እንግዲህ አንድ ዝም ብላ ስታሸበሽም ምናምን እናውቃት ነች። እንግዲህ አስቡ፣ አረንጓዴ ቢጫ ቀይ ታደርጋለች። የኢትዮጵያውያንን ደካማ ጎናችንን ታውቃለች። ከዛ ሻሽ ጠምጥማ በቃ ትዘምራለች። ቲክቶክ ላይ ቪዲዮ ፖስት ታደርጋለች። አሁን እቺ ልጅ ብዙ ፎሎወር አገኘች። ያው መቼም ታውቃላችሁ አይደል? ደህና ሰውን ማን ፎሎ ያደርገዋል? ከዛ የሆነ ሰዓት ላይ በቃ እንደውም ይቅርብኝ ብላ ምናምን ሻዳ በቃ ሙስሊሞች እኮ ትልቅ የሆነ ሰው የማረኩ ምናምን ይመስላችሁ። በቃ ልጅቷ እኮ ሀ ብትላ ዘፍጥረት ብትል ዘጸአት አትልም እኮ። ምንም እኮ የምታውቀው ነገር እኮ የለም እግዚአብሔር ባወቀ። እና እንደዚህ አይነት አሁን ቀለሞች ይሰራሉ። አሁን ቅድም ልክ እንዳልከው ፈለገ እዛ ምናምን ገብቶ ቁልጭ አለ። ለምን ቁልጭ አለ? ቀለሜ ከብዶት ቁልጭ አለው። ቀለሜ የጠየቀው ጥያቄ በዚህ ያክል ደረጃ ከባድ ሆኖ ነው። ለምን ቁልጭ አለ? ምላሽ ይፈልጋል። ራሱን የቻለ የሴራ ትንታኔ አለው። እኔ አሁን ተነትንልሃለሁ። ሴራውን ለኛ ተውልን፣ ተንኮሉ እና አሁንም የሆነ የሚሸተኝ ነገር አለ። ይሄ ልጅ ወደዚህ እኔ ብቻ ግን ዞሮ አሁን እንደዚህ ብዬ ባልናገርም ያው መቼስ እንደው ይቅርብኝ። አሁን ሁሉም ሰው ተው እያለ አንተ ብቻ አንተ ለይተህ ምናምን ስትል የሆነ ነገር ምናምን ያለብህ ወይ ጨንገር አለበት ሁላ ምናምን ልትባል ትችላለህ። ብቻ ግን የእናንተንም ሀሳብ አንደርስታንድ አደርጋለሁ እና ግን በተቻለ መጠን የኛ ቤት ልጆች ግን እንደው በቃ ትንሽ እንደው አደብ ብትገዙ
አደም መግዛት በጣም አሪፍ ነው። ማርያምን ይኸው አሁን ዘማርያም ና እስቲ ግጠመኝ እያለው ነው። እምቢ ይኸው መች መጣ። ይኸው እንግዲህ ቪዲዮውን ሰርቷል። ቪዲዮ ሰርቷል። ደስ ባለ ቀን ነው ያለው። እሱም እኮ ቪዲዮ እኮ ሰርቶ በዚህ ቀን እኮ ቢለው በቃ አለቀ። በዚህ ቀን እዚህ ቤት ላይ ምናምን ቢባል ከዛ እንደው ቢያንስ ዲቤት እንኳን ባያረጉ እዛ ቤት ሄደው ዲቤት የሚያደርጉበትን ቀን ይወስናሉ። ጸጥ ነው ያለ ባልሰማ። እንደውም ጭራሽ አሽሙሩ ምናምን ጀመረ አይደል ቀለሜ ዘማርያም ዘገብርኤል ዘሚካኤል ምናምን እያለ ጭራሽ እንደውም በአሽሙር ስድቡላ ምናምን ጀምሯል። ስለዚህ እኔ አሁን እሱን ሰው ነው ምናምን ብዬም አይደለም፣ ግን ትላንት የተደረገብንን ነገር ግን ረስተን ዛሬ እችን ነገር ተናገረልን ብለን ግን በጣም ኦቨር ሆነብኝ። ለዛ ነው አሁን ዝም ብሎም እኮ ሰምቶ በቃ ለሰሜን ተውስኪ ምናምን ፍርዱን እኮ ይባላል እና ዮኒ ወይኔ በቃ ዮኒ በፊት 300 ሰው ማይገባ አሁን 1000 ምናምን ሰው ነው። እችን ተናገረላችሁና ማለት እና ሪሊ በቃ ዊ አር ፒቲ በጣም ምስኪን ነን ማለት ነው። በጣም ምስኪን ህዝብ ነው ያለው። ሃይማኖቱን ሌላ ሰው እንዲናገርለት የሚፈልግ ምስኪን ህዝብ። ኦኬ ኦርቶዶክሳዊ ይባላል እንጂ ምንም በቃ ትምህርቷን ምንም ነገር የማያውቅ ምስኪን ህዝብ ነው ማለት ነው ያለን እና ጊፍት በጊፍት ምናምን ሁላ እና አሁንም ቢሆን እኔ ከዛ አንጻር ነው እንጂ ቀለሜ ትክክል ነው። በጣም መቀጥቀጥ ያለበት ሰው ነው። ሊነገረው የሚገባ ሰው ነው። መቀጥቀጥ ስላችሁ በትምህርት ማለት ነው። ሊነገረው ይገባል። ይሄ እኮ ምንም ግን አሉን በቃ እኛ ልጆች አሉን። ቆይ አንተ ቤትን ከፍተህ ስለ ኦርቶዶክስ ብቻ ነው በቃ ተንኮል የምታወራው ብሎ ዮኒ ማኛ ሊናገርልን አይገባም። አሉን እኛ በቃ በጣም የምንታመንባቸው ምርጥ ልጆች አሉን ቀጥ የሚያደርጉት። ከዚያ ውጭ ሰው እያሰናከለ ነው። ኮምፓራቲቭ ቴዎሎጂ በአጠቃላይ ሰው እያሰናከለ ነው። ኮምፓራቲቭ ራሱ የሚባለው ነገር በራሱ ሰውን እያሰናከለ ነው። ይሄንን ብዙ ጊዜ ተናግረናል እኮ ምን የሚሰማን ሰው አጣ እንጂ። ምክንያቱም ኮምፓራቲቭ ቴዎሎጂ በራሱ ባይ ኔቸር መስማት ያለባቸው ሰዎች ሲስተማቲክ ቴዎሎጂን የሚያውቁ ናቸው። ሲስተማቲክ ቴዎሎጂ እና አፕላየር ቴዎሎጂ ምንም እውቀት ሳይኖር ዘለ ኮምፓራቲቭ ቴዎሎጂ ላይ ገብተህ ስትቀባጥር እንግዲህ አፕላየር ቴዎሎጂ ማለት በቃ አንተ አሁን የምትከተለው ሲስተም ማለት ነው። እንግዲህ አፕላይ ማድረግ ነው በቃ አለቀ። ኦኬ ሲስተሙን ከፕራክቲሱ ጋር አፕላይ የሚያደርግ ቴዎሎጂ ማለት ነው አሁን እኛ የምንማረው በቃ አፕላየር ቴዎሎጂ። እሱን ሳታቅ ኮምፓራቲቭ ቴዎሎጂ ብለህ እየሰማቀ ነው ሲጀመር አንተ የሞትከው ራሱ። ስለዚህ አሁን ቲክቶክ ላይ ያለ እውነታውን ምእመን እንደው አፕላየር ቴዎሎጂ እና ሲስተማቲክ ቴዎሎጂን ተምሮ ነው ኮምፓራቲቭ አሁን ቁጭ ብሎ የሚጋተው ደግሞ እሱንስ ደግሞ ያዳምጣል ነው ጥያቄውም ራሱ። ኮምፓራቲቭ ማለት እኮ ንጽጽር በጣም ከባድ እኮ ነው። ስነ መለኮት ትምህርት ቤት ላይ እንኳን ብትገባ ፒኤችዲ ምናምን ደረጃ እኮ ነው የምትማረው። ዲግሪ እና ማስትሬት እንኳን የላቸውም። እና ስፔሻል የሆነ ኤሪያ ነው። 3-4 እምነቶችን ይዘህ ጠለቅ ያለ እውቀት ኖሮክ ቢያንስ በፕሮቴስታንቱን በደንብ አድርገህ የምታውቅ፣ ካቶሊኩን በደንብ፣ ኦርቶዶክሱን በደንብ ጠልቀህ የምታውቅ፣ ሙስሊሙን ጠለቅ አድርገህ የምታውቅ ሆነህ ነው መስፈርቱ ራሱ እንደዚያ ነው። ኮምፓራቲቭ አሁን ያለ ሰው እንኳን የነሱን የራሱን እንኳን ያውቃል። ገና ኮምፓራቲቭ እኮ ሲባል ነው ልክ አይደለም ተው ለኛ አይመጥንም የተባለው። ማን ሰሚ አለ? ማን ይሰማሃል? ማንም። ስለዚህ እዚያ ሄዶ የቀለሜን ወሬ ሰምቶ ይመነፍቃል። በቃ ይሄ እኮ ምን ታደርገዋለህ? ሰው እኮ እንደ ሃይማኖት እኮ በወረቀት ብቻ አይደለም እንዴ። አንተ እግዚአብሔር የምታውቀው በስክሪፕቸር ብቻ ነው እንዴ? እግዚአብሔር ራሱን የገለጠው በስክሪፕቸር በጽሁፍ ብቻ ነው? በቅዱሳን መጽሐፍት ብቻ ነው እንዴ? አይደለም። ልብህም እኮ ይነግርሃል እንዴ። መጽሐፍና ማንበብን ታዲያ የማይችል ሰው እንዴት በእግዚአብሔር ያምናል? በቃ ምንም የማያውቅ ሰዎች እንዴት በእግዚአብሔር አመነ? መጽሐፍና ማንበብ የማይችሉ ቅዱሳን አባቶቻችን የሉ? የቅድስና ደረጃን በጥሰው ያለፉ ስውር የሆኑ የሉ? አንብበው ነው እንዴ እነሱ? አይደለም። እና ካልከኝ ህገ ልቦና አለ። ልቦናችን እኮ ይነግረናል። ግን አንተ ስትፈልገው ነው። ተፈጥሮ ራሱ አይነግርህም እንዴ? ኔቸር ራሱ ኦኬ ፍሮም ዘ ኔቸር እኮ እግዚአብሔር መኖሩን እኮ ኦብዘርቭ እኮ ታደርጋለህ። ቀናት ስትል ሰማይን ስታይ፣ ዝቅ ብለህ ምድርን ስታይ፣ ፍጡራኑን ስታይ፣ ራስህን ስታይ ራሱ ሰው እኮ ራሱን ካየ በቃ አለ እግዚአብሔር አለ በቃ አለቀ።
እንኳን እግዚአብሔርን ልታቀው ራስን እንኳን ማወቅ አትችልም። ኦኬ። ስለዚህ ይሄን ሁሉ ደረጃ ያላለፈ ሰው አሁን ዛሬ ኮምፓራቲቭ ብሎ ቁጭ ብሎ ሲጋት የሚውለው ያለችው ምንድነች? ያቺ ግጥሟ አለችው። ከዛ ሴቶቹን ሰብሰብ የሚያዳምጠውም ደግሞ ሴት ነበር። ደግሞ በጣም የዛን ጊዜ ፎር ሰርፕራይዝ በማይቆረቆርበት ዘመን ዮኒ ማኛ እንዲህ አለ ብሎ በራሱ መናገር በራሱ ሌላ ችግር ስለሆነ ነው እኔ በዚህ ያክል ደረጃም የምናገረው ዴቢዬ እንጂ በአንተም ሐሳብ እስማማለሁ። እኔ ምንም እንትንም ይሄ እንደዚህ ኦፖዝ ምናምን ማድረግም አይደለም። በቃ መናፍቅ ነው። ዞሮ ዞሮ ግን ዮኒ ማኛ ግን ለአቅመ መንፍቅና ነው። ኦኬ ዲፌንዲንግ ነው። በቃ እንከላከለው። በቃ ስማችን ጠፋ እኮ ምናምን ነው። አትፈርድባቸውም። ያው በአንድ በኩል ስታየው እና ስማቸውን ለማስተካከል ነው።
እሱ ደግሞ ገንዘቧን ነው